ሰፈር ውስጥ ያለ ሁሉ የሸራ ወጥሮ ኪቦርድ የሰማ ሁሉ ቸርች እንዳይመስል። ተልቆ ምንድነው? አብዛኛው ሰው ቤተክርስቲያን ወደሚለው አካል ሲመጣ የሚወስደውንና የሚያቀውን ነገር አያቀው። ምን እንደሚያስፈልገውና ቤተክርስቲያን በዚህ ምድር ላይ ያለችበትን ዓላማና አጀንዳ ከመተላለፉ የተነሳ አንዳንዱ ባንክ የመጣ ይመስለዋል። ቡክ ይዞ ሲንከራተት ይኖራል። ቤተክርስቲያን ሲመጣ ሰው ቡክ ይዞ ይመጣል። ቤተክርስቲያን ሲመጣ ሌላ ነገር ይዞ ይመጣል። ቤተክርስቲያን ሲመጣ የሆነ ነገር ይዞ ይመጣል። ቤተክርስቲያን ምንድነው ተልኳ? ቤተክርስቲያኖችም ክሊር ነገር የላቸው። አጀንዳው ምንድነው? ወዴት ነው የሚወስድ? ወይዲት ዘ ሮድ ማፕ የምትከተለው ሰውዬ ሜጀር ማይነር ምንድነው የሚያደርግ? መጨረሻ ላይ የምትሄድባት ቤተክርስቲያን ምን አይነት ሰው እያደረገች ምንድነው የምትሰጥ? ዩ ቢካም ዋት ምንድነው የሆንክ ያለው? ምንድነው የሚሰጥ ግባት? ወዴት ነው እያቀረበ ያለው? ድሮ ዘይት የሐዋርያት መቀቀያ ነው። አሁን ዘይት የብልጽግና መጠቀሚያ ነው። ያንዳንዶች ገቢ ነው ዘንድሮ የሚያሳዝን። የድሮ ሐዋርያት በዘይት ተቀቀሉ። የዘንድሮ ሐዋርያና ነቢያት በዘይት መኪና ነው። ሰው ኢየሱስን ነክቶ ወደ ኋላ መመለስ አይችልም። ሰው ኢየሱስ ጋር ሳይደርስ ቸርች ደርሶ ሊመለስ ይችላል። ዘማሪ ሆኖ ሊመለስ ይችላል። ኪቦርድ ገዝተ በየሰፈሩ እንትን አለማጁ ሰዎች ውጪ ማታቀፍ በየሰፈሩ በአገር ልጅ ጎጣ ይሉት እየዘለልክ ቸርች ይመስልሃል። የእግዚአብሔርን እጅ ትጠብቃለህ። ኖ እሱ የአገር ልጅ ማህበር። ቤተክርስቲያን ከዘር ትወጣለች። ክርስቶስ የሚሰራት ቤተክርስቲያን መልክ አላት። አንድ ፓስተር ቸርች ውስጥ አለ። ምን እያደረገልህ ነው? ምንድነው የሚመግብ? እረኛ አለኝ ስትል እየመራህ ነው ወይ? አሁን ቅብዝብዝ ያለ ያልተረጋጋ፣ ቅብዝብዝ ያለ ያልተያያዘ፣ ግራ የገባው ስንት ሰው ቴክ ኦቨር መነጠቅን ያስባል። የዘላለም ህይወትን እረፍትን ስንት ሰው ያስባል። ዛሬ በኤፌሶን መጽሐፍ ላይ እንሄዳለን። እንግዲህ በዚህ መጽሐፍ ቅዱስ ክፍል ውስጥ በእናንተ ውስጥ ስለ ቤተ ክርስቲያን፣ ስለ አገልጋዮችና ስለምትመጡበት ተቋም በቂ መረጃ የላችሁም ማለት የምታገኙትን ሰርቪስ አታውቁትም ማለት ነው። ለምሳሌ ውሃና ፍሳሽ የምትሄዱት ከውሃ ጋር የተገናኘ ኬዝ ካላችሁ ነው። መብራት ተበላሽቶብህ ውሃና ፍሳሽ አትሄድም። ሜዳለ እንዴ ድንገት ጌታ እዛ ሰው ቢያዘጋጅልህ። የውሃ ችግር ከገጠመ ዝም ብሎ ቆጣሪው የሚዞር ከሆነ ከተቋረጠ መስሪያ ቤቱ ሶልቭ ሊያደርግልህ የሚችለው ተቋም የት ነው? ውሃና ፍሳሽ ነው። የመብራት ችግር ከገጠመ ከቆጣሪ ጋር የተገናኘ ከውጭ ከሚመጣው ጋር የገጠመ ከውስጥ ካልሆኑ ጉዳዮች ከገጠመ የት ነው ሄደ ሶልቭ የምታደርገው? ለምን? ተቋሙ የሚሰጣቸው ሰርቪሶች የተገለጡና ቪዥንና ሚሽኑ የታወቀ ነው። ክብር ለኢየሱስ ይሁን። አብዛኛው ቪዥን እና ሚሽን በቤተ ክርስቲያን ውስጥ ያሉ አገልጋዮቹ ማያውቁትም። ብዙ ጊዜ አብዛኛው ሰው ወደዚህ ተቋም ቤተ ክርስቲያን ወደሚለው አካል ሲመጣ የሚወስደውንና የሚያቀውን ነገር አያቀው። ምን እንደሚያስፈልገውና ቤተ ክርስቲያን በዚህ ምድር ላይ ያለችበትን ዓላማና አጀንዳ ከመተላለፉ የተነሳ አንዳንዱ ባንክ የመጣ ይመስለዋል። ቡክ ይዞ ሲንከራተት ይኖራል። አላየህም? በየሰፈሩ ሲያሰድበን በየሰፈሩ እናንተ እንዲናችሁ ማሞቂሎ እየተባልን ሲቀለድብን አላየህም? በነዛ ሞኞች ምክንያት ሰው እግዚአብሔር አይባርክም አይደለም። እግዚአብሔር ከባረከ ቡክን ቸርች ማምጣት አይጠበቅብን። ቡክ ቤት እያለም ያስገባልሃል። ቡክን ሲያየው ያንተ አካውንት ትዝ አይለው። እግዚአብሔር ቡክን ሲያየው አይደለም ደሃ መሆን ባላንስን የሚያየው። እግዚአብሔር በቡክ አይደለም አንተንም ያቀራቁትን ነው የሚያውቅ። ልታስታውሰው ነው ቸርች ይዘህ የምትሄደው። ይኸውልህ ጌታ ሆይ 116 ብር ነው ብርሃን ባንክ፣ አዋሽ ባንክ ነብዩ እንዲያስገባ ምናምን ብለህ እና ሰው ቤተክርስቲያን ሲመጣ ሰው ቡክ ይዞ ይመጣል። ቤተክርስቲያን ሲመጣ ሌላ ነገር ይዞ ይመጣል። ቤተክርስቲያን ሲመጣ የሆነ ነገር ይዞ ይመጣል። ቤተክርስቲያን ምንድነው ተልኳ? እግዚአብሔር የተአምራት ገንዘብ አያደርግም አልልም እኔ። አሜን ነው ወይ? ያደርጋል። አሜን ነው ወይ? እዚህ ላይ መስማማት አለብን። አሜን ነው ወይ? ብዙ ጴንጤ አልሆነለትም እንጂ እግዚአብሔር ግን የተአምራት ገንዘብ ምን ይላል? ያደርጋል፣ ይችላል። ብዙ ጴንጤ ግን ገና ምራቁን እየዋጠ ነው፣ አልገባለትም። እግዚአብሔር አይችልም አይደለም፣ እግዚአብሔር ይችላል። ብዙ ጴንጤ ግን የተአምራት ገንዘብ ምን አላለለትም፣ አልገባለትም በሚለው እንስማማ። ብዙ ሰው ደግሞ የስጋን ብቻ እግዚአብሔር ፈውስ ፈልጎ ወደ ቤተ ክርስቲያን ይሄዳል እና በቃ ኦንሊ እግዚአብሔር በቃ ጨጓራህን እግርህን የሆነ ነገርህን እንዲነካ
የመፈለግ ነገር አለ። እሱም ጥሩ ነው። እግዚአብሔር ይፈውሳል፣ ምንም ጥያቄ የለው። በስጋ ላይ ያለ ደዌን በእግዚአብሔር እሳት ይበላል። የፈውስ ጸጋን ለአገልጋዮች፣ ለቤተ ክርስቲያን፣ ለቅዱሳን ሰጥቷል። ስለዚህ ፈውስ ብቻ ግን ፈልጎ መምጣት የቤተ ክርስቲያንን ተልእኮ ያለ መረዳት ነው እና ብዙ ጊዜ ሚስ የምታደርጉት ሮንግ የምታደርጉት እናንተ ወዳችሁ አይደለም። ቤተ ክርስቲያኖችም ክሊር ነገር የላቸው። ቪዥን እንኳን ቢኖር የቪዥን ክላሪቲ የለም። በቃ ምንድነው እግዚአብሔር ስራ ያለ ስፔሲፊካሊ ምንድነው ገበያው የሚያዋጣው ምንድነው አይደለም። እግዚአብሔር አንተን ወደዚህ ምድር ላይ አገልጋይ አድርጎ ሲጠራ ሲልክ ያለህ ነገር ምንድነው? እግዚአብሔር ሙሉ ወንጌልን ለነዛ የዩኒቨርሲቲ ተማሪዎች እየተማሩ እያለ ቤተ ክርስቲያንን እንዲጀምሩ ከቤት ህብረት ጀምሮ ሲነግራቸው የነገራቸው ነገር ምንድነው? ምንድነው ስሩልኝ ያላቸው? እነ ቃለ ሕይወት ፈረንጆቹ ይዘው ሲመጡ ወደ ደቡብ ወደ ኦሮሚያ ይዘው ሲገቡ እነ መካነ ኢየሱስ ሲመጡ ፈረንጆቹ ምን ነበረ ክሊር ቪዥናቸው? አብዛኛው የፕሮቴስታንት ቸርች በፈረንጅ አብዛኞቹ ነባሮቹ ከፈረንጆች ጋር ስለሚያዙ ከሚሽነሪዎች ጋር ይሄን ሁሉ የሚጠቀልል የመጽሐፍ ቅዱስ ጳውሎስ ያለውን መገለጥ ልስጣችሁ። ኤፌሶን ምዕራፍ 1 ቁጥር 9 ጋር እንሄዳለን። የሆነማ በቃ አለ ኢየሱስ ያድናል። ሰፈር ውስጥ ያለ ሁሉ የሸራ ወጥሮ ኪቦርድ የሰማ ሁሉ ቸርች እንዳይመስል። ተልእኮ ምንድነው? አጀንዳው ምንድነው? ወዴት ነው የሚወስድ? ወይስ ዘሮድ ማፑ የምትከተለው ሰውዬ ሜጀር ማይነር ምንድነው የሚያደርግ? መጨረሻ ላይ ብዙዎቹ እነሱን ለመሆን ነው የምትመኙት። ለምን መሰለ? ትላንት የምታቀው ያ መናጢዳ ከገጠር የመጣ ሰውዬ ቤት እየነዳ ነው እና ሁልጊዜ አንተም በህልም እንደሱ መሆን ትፈልጋለህ። ለምን? ከዛ ከገጠር ከጫፍ መብራት ከሌለበት ወረዳ መጥቶ አዲስ አበባ እንትን ኢንተርናሽናል የሚል ቸርች ከፍቶ የሚገርም ጽድት ያለ ቤት እየነዳ በቲክቶክ ይለቅልሃል። ስለዚህ ቅዠት ሁሉ እሱ መሆን ነው። እሱ የወንጌል ተልእኮ እሱን አትሆንም አንተ። አንደኛ ለመሰለ እነሱ ሰው ሳይባነን በልተዋል። አሁን ጴንጤ እየባነነ ነው። እነሱ ሳይባነንባቸው ሿሿ ሰርተዋል። አሁን ጴንጤ ባኑ አይደለም ስላልሆነ ከሽፏል። አሁን አንዳንዱ ነቅቶ እኮ አይደለም ሲሞክረው በባሌ ሞከረ፣ በበለሌ ሞከረ፣ ባህር ሸክ ሞከረ፣ በምን ሞከረ፣ በሁሉም ሲዘጋበት አይሰራም ማለት ጀመረ። አንዳንዱ ተገልጦለት ይቀራል ከእንደዚህ አይነት ማጭበርባሪዎች፣ አንዳንዱ ደግሞ ስላልሆነለት። ስለዚህ ምንድነው መሆን የምትፈልገው? የሚወስድ ሰውዬው ወዴት ነው? ዴስቲኔሽን ወዴት ነው? የምትሄድባት ቤተክርስቲያን ኢንፑቱ የምትሰጥ ምን አይነት ሰው ነው የሚያደርግ? ምን አይነት ሰው ነው እያወጣ ያለው? what is the mold? ሞልዱ ምንድነው? ፋብሪካ ውስጥ ሞልድ የሚባል ነገር አለ። ታውቃላችሁ አይደለ? በተለይ የጫማ ፋብሪካ ውስጥ የየቁጥሩ ሞልድ አለ። የ32 ቁጥር ሞልድ አለ። የሚያመርተው 32 ቁጥር ብቻ ጫማ ነው። የ40 ቁጥር ሞልድ አለ። የሚያመርተው 40 ቁጥር ብቻ ጫማ ነው። ሞልዱ ነው ቅርጹን የሚወስነው። የምትሄድባት ቤተክርስቲያን ምን አይነት ሰው እያደረገች ነው? ምንድነው የምትሰጥህ? you become what? ምንድነው እየሆንክ ያለው? ምንድነው የሚሰጥ ግብአት? ወዴት ነው እያቀረበ ያለው? ምንድነው እየሆንክ ያለው? ዝም ብለህ ውሃ ቅዳ ውሃ መልስ እንደ ከብት ሳር እየበላ እየጠጣ እየገባ ኢየሱስ ጌታ ነው ምናምን እያልክ ምናምን እየኖርክ ነው ወይስ ምንድነው ልትሆን የምትፈልገው? ምንስ እንድትሆን ነው ሰማይ የሚፈልገው? የተገለጠው የእግዚአብሔርስ ሐሳብ ምንድነው? ይሄንን ከተረዳ ገንዘብ ስትጠራው ይመጣል። ፈውስ ያንተ ነው የሚሆነው። ባለጠግነት ያንተ ነው የሚሆነው። ይሄንን ከተረዳ የሚዘጋ ደጅ አይኖርህም። የሚያዘገይህ ይኖራል። እንደ ጳውሎስ ከአንዴም ሁለቴ ወደ እናንተ ልመጣ ፈልጌ አለ። ሰይጣን ምን አለኝ አለ? አዘገየኛል። ልትዘገይ ትችላለህ ይሆናል እንጂ እግዚአብሔር ካየርልህ አትቀርም። ስለ ዮሐንስ ራእይን ስለ ጻፈው ሐዋርያ ነግሬያቸዋል አይደለ? አዎ። ሮማውያን አንድ ጊዜ ምድር ብሏቸው ዘይት አፍልተው በቁሙ ዘይት ውስጥ ከተቱት። የእግዚአብሔር ፕሮግራም ስላላለቀበት ሰውየው የፈላ ዘይት ውስጥ ፈርነስ ውስጥ ከተውት ሰላም ነው ይላቸው። ይሄ ሰውየማ በቃ የሆነ ነገር ታምራዊ ነገር አለበት አሉና በመርከብ አርገው ይላል ወደዛች ጲጢፎም ወደምትባለው ደሴት ምን አሉት ይላል ላኩት። ሰውየው ተመቸው። ራእይ መጽሐፍን እዛ ቁጭ ብሎ ሃሌሉያ። ራእይ መጽሐፍ የሰውዬ ዘይት ውስጥ ተረት አይደለም። የህንድ ፊልም አይደለም የማወራ፣ የህንድ ፊልም አይደለም የማወራ፣ አክሽን ፊልም አይደለም የምነግርህ። እስከ ነብሱ ሮማውያን አደባባይ ላይ ነው በፈላ ዘይት ውስጥ። ለዚህ ነው ድሮ ዘይት የሐዋርያት መቀቀያ ነው። አሁን ዘይት የብልጽግና መጠቀሚያ ነው። የአንዳንዶች ገቢ ነው ዘንድሮ የሚያሳዝና። የድሮ ሐዋርያት በዘይት ተቀቀሉ፣ የዘንድሮ ሐዋርያና ነቢያት በዘይት መኪና ነዱ። ልዩነቱ ይሄ ትልቅ ዲፍረንስ ያለው። አሁን ዘይት የገቢ ምንጭ ነው። ዘይት የሽቀላ በር ነው።
እሱ ላይ አይደለም ጉዳዩ። አንድ ግን ማወቅ ያለበት ነገር የእግዚአብሔር ፕሮግራም በአንተ ውስጥ ምንድነው? አግኝቶ ደቀ መዛሙርቱን ምን አይነት ሰው አረጋቸው? እኛስ ምን እንደሆኑ ይፈልጋል? አሁን ቤተክርስቲያን ምንድነው? ምን ጠብቀት ይሄዳል? የቤተክርስቲያኗስ መሪዎች ላንተ ምንድነው የሚሰጡ? ወዴት ነው እየወሰዱ ያሉ? መሞታ አይቀርም። እንዲም ሆነ ወይ ትሞታለህ ወይ ታሪክ ሰርተህ ትሞታለህ፣ ወይ እንዲህ ሆነ ትኖራለህ፣ ወይ ደግሞ እንደ ብዙዎቹ ጴንጤዎች ትወጣለህ። አንድ ቀን ሞክረ እድልህን ከቸርች አይሰራም ብለህ የሆነ ተጠመቅኩ ትላለህ። እንዲሁን ይማኛ ሽቀላውን አይተው አየሩ ሲበላሽ ትመለሳለህ። ወዲያው እንዲሁን ይማኛ በቃ ጠቅጥ ስታየው አየር የለም በቃ ላጥ ብሎ ሙልጭ ያደረገው ጴንጤን እየሰደበ ነው ያለው። ለምን? ክሊር የሆነ ቪዥን ያላቸው ሰዎች አላመጡት። ሰው ኢየሱስን ነክቶ ወደ ኋላ መመለስ አይችልም በፍጹም። ሕያው እግዚአብሔር ምስክር። when you touch Jesus ኢየሱስ ነክቶ ኢየሱስን አግኝተው ምን ጥሞ ከዛ በኋላ ሰው ኢየሱስ ጋር ሳይደርስ ቸርች ደርሶ ሊመለስ ይችላል። ዘማሪ ሆኖ ሊመለስ ይችላል። ይሄን ስላችሁ በድካም የሚመላለሱ ወንድሞችን ለመክሰስ አይደለም። ድካም ማለት ሰው ይደክማል። የሆነ ወቅት ብርቱ የነበረ ወንድማችን መጠጥ ቤት ልናገኘው እንችላለን። ጫት እየቃም በእነሱ አትፍረዱ። ድካም ነው፣ ኃይል ያስፈልጋቸዋል፣ ይታደሳሉ። አንድ ወቅት በቅድስና ይሰብክ የነበረ ወንድማችን 6 ሚስት አግብቶ ኡስታዝ ሆኖ ልናገኘው እንችላለን። አትፍረዱ። ልቡ ላይ ግን ኢየሱስ አለ ወይ ነው ጥያቄው። በደከሙ ሰዎች ወይም በድካም በሚያልፉ ወንድሞች በተለያዩ የኃጢአት ልምምድ ውስጥ አቅም አጥተው እየዳከሩ ያሉ ሰዎች ላይ አይደለም አሁን ጀጅ እንድታረጉ ምነግራችሁ። ኢየሱስን ተቀበለናል ብሎ ኢየሱስ አያስፈልገንም ብሎ ግን ሰው መሄድ አይችልም። ኢየሱስን ካገኘ ከሱ ውጪ ማን አለ? ሃሌሉያ! እንደሱ ፍቅር ማን አለ? እንደሱ ህይወት የሚሰጥ ማን አለ? እንደሱ እውነተኛ ወዳጅ ማን አለ? በከፍታ ይሁን በዝቅታ፣ በማግኘት ቢሆን በማጣት፣ በብርታት ቢሆን በድካም እውነተኛ ወዳጅ ሰው ኢየሱስ። ሊደክም ግን ይችላል። እንዳትፈርዱ። ሊደክም ይችላል። ሰው ሊደክም ይችላል፣ ሊወድቅ ይችላል፣ በኃጢአት ሊያዝ ይችላል። ለዚህ ነው በድካም ሰዓት የሚራራልን ምን አለን አለ? ሊቀ ካህን አለ። የሚፈርድብን አይደለም። ምን የሚለን? የሚራራልን። ይህ ማለት በድካም ውስጥ እንኖራለን፣ እንደፈለግን እየተጨማለቅን በኃጢአት እየተነከርን እንኖራለን ማለት አይደለም። ኢትስ ኖት አ ላይሰንስ ቱ ዱ ሲን። እኔ የኃጢአት ላይሰንስ እያደልኩ አይደለም። ግን የደከሙ ወንድሞቻችሁን ስታያቸው ምን በሉላቸው ይላል? ጸልዩላቸው። ዶንት ጀጅ ዘም፣ ጀጅ አታርጓቸው። ክርስቶስ ጋር ግን ደርሶ ኢየሱስን ተቀብሎ አልፈልገውም ብሎ ሰውየው ከተመለሰ አልተገናኘውም። ኢየሱስን ማንን አልተገናኘውም? በእውነት ሰው ኢየሱስ ጋር ደርሶ አይመለስ። ኢየሱስ ጋር ደርሶ ግን በጌታ ቤት እየኖረ ግን ሊደክም ይችላል። እህታችን ልትደክም ትችላለች። ከብዙ ወንዶች ጋር ኃጢአት፣ ዝሙት ስሜቷን መቆጣጠር አቅቷት ልትተኛ ትችላለች። ከብዙ ስሜቱን መግዛት አቅቶት ወንድማችን ከብዙ ሴቶች ጋር ሊወድቅ ይችላል። ገና ግብጽ ያለ የጫት የሲጋራ የምናምን ገና አልወጣለት ማታ ማታ ዳንስ ቤት ሊሄድ ይችላል። ወንድማችን አግኝታችሁኛል። የሆነ ድካም ሊገኝ ይችላል። ገንዘብ ስራ ቦታ ላይ መታ መታ ሊያረግ ይችላል። ቤት ኪራዩ ኑሮ ውድነት ምናምን ሲበዛበት ጉቦ ሊቀበል ይችላል። ወንድማችን ከኑሮ ውድነት የተነሳ አሜን ነው ወይ? ግን ጌታ በልቡ አለ። እንደ ሰው የሚደክምበት ነገር ሊኖር ምን ይላል? ይችላል። በስጋ ውስጥ እስካለ በዚህ ቆርጥ በሆነ ቦዲ ውስጥ እስካለ ግን እንዲበረታ ከሚያስችለው ነገር ምን እንደሆነ ታውቃላችሁ? ወደዚህ የመጣበትን ዓላማና አጀንዳ ክሊርሊ ሲገባው ኃይል የሚያገኘው እንዲበረታ እንዲፈጽም የሚያስችለው ምን እንደሆነ ታውቃላችሁ? ያስቀመጠው ግብ። ሃሌሉያ! ለምሳሌ ዮሴፍ ደሙን የሚወዳትን ጌጠኛ ልብሱን በደም ነክረው አባትየው መጽሐፍ ቅዱስ ላይ መጽናናት ተቃተው ሰው ልጄ ሞቷል ብሎ የሱ አባት። ከዛ ሰውየውን እግዚአብሔር ታሪኩን ቀየረ። በጠላቶቹ ዘንድ ወደ ንግስና መራው። ሃሌሉያ! ከዛ እንዲህ ሆነ። ያን ሁሉ ሰልፍ አለፈና ሰውየው አንድ ሰውዬ ቤት ወደደው። የፈርዖን ምክትል የሆነ ሰውዬ ጲጢፋራ የሚባል ደግ ሰው በቤቱ ሁሉ ላይ ሾመው ይላል። ጆሲ ቆንጆ ነው እንደኔ። ሃሌሉያ! ኢየሱስ ያድናል። ምን ነው? ሃሌሉያ! አየችውና ተመኘችው። አያሌ ቀን አስጨነቀችው ይላል። ተመኘችው ሴት ተራ ሴት አይደለም፣ ያለቃው ሴት ነች።
የምትኖረውን ኑሮ አስብ። ዮሴፍ ወጣት ነው። ጭን አይቶ የሚያልፍ እድሜ ላይ አይደለም ያለው፣ ፋየር ኤጅ ላይ ነው ያለው። ነገር ግን ሰውየው ህልም አለው። ታውቃለህ ምን አለው? ትቷት ሸሸ ይላል መጽሐፍ። ባይዘው ከዝሙት ሽሽ ነው የሚለው። ስለ ዝሙት የተዘቀጠ ቃል ምንድነው? ሽሽ። ትቷት ምን አለ ይላል? ሸሸ። ልብሱን ይዛ ሊደፍረኝ ነው ብላ ጮኸች። ከዛ ወደ እስር ቤት ሄደ። ታውቃላችሁ ሰውየው በቪዥኑ ስለሆነ እስር ቤት የገባው። ከእስር ቤት ሲወጣ ሰውየው የንጉሥ ህልም ፈቺ ነው የሆነው። ከንጉሥ ህልም ፈቺነት በኋላ ጠቅላይ ሚኒስትር ነው የሆነው። ቢልኮሶኮሱስ መንገሩ አይቀርም ሴትዮዋ። ኢን ዋን ዌይ ኢን አዘር ዌይ እግዚአብሔር ያያላል። ዮሴፍን ከኃጢአት ያዘለ ኃጢአት እንዲሸሽ ያደረገው ነገር ውስጡ ያለው ነገር ነው። ስለዚህ ብዙ ቅዱሳን ቸርች የሚሄዱበትን የሚኖሩበትን ዓላማም ካለማወቅ ነው ብዙ ነገር ውስጥ የሚገቡት። ድንጋይ የተሸከመ ሰውና በቅርጫት እንቁላል የተሸከመ ሰው እኩል አይሄዱም፣ እኩል አይዘሉም፣ እኩል አይጣሉም። ነገር እንኳን የሚፈልግ ቢኖር እንቁላል ተሸክማ አትጣላም። አንዱ 20 ብር ነው ብራዘር፣ ቅርጫት ውስጥ እንደሚሆን ምታው ገፋ ማድረግ ነው የሚጠበቅበት። እንገናኛለን ብለህ ነው የምትሄደው። አሜን ነው ወይ? ድንጋይ ሲያዘ ሰው ቁጭ አርጎ ይዋጣልን ማለት ይችላል። ምንም የሚከስረው ነገር የለም። አግኝታችሁኛል? ራእይ ሲኖርህ ዝቅ ትላለህ። ራእይ አሁን ብዙ ሰው በኃጢአት ውስጥ የመድከሙ ክሊር የሆነ ቪዥንም አለማግኘቱ ነው። አንዴ ዘፈን የሚያወጣው አንዴ መዝሙር የሚያወጣው ታውቃለህ። አንድ ዘንት እኮ ዘማሪዎች አሉ። የሆነ ጊዜ ክሊፕ ይለቁላል የዘፈን። ግን ከመፍረዳችን በፊት ለምንድነው ሰው እንዲህ አይነት ነገር ውስጥ የሚገባው ካላችሁኝ፣ አንድ ነው ሚስጥሩ። ክሊር የሆነ ሊደርስበት የሚገባው ክሊር የሆነ ነገር አልገባው። ቸርች ስለሄደ ስለዘመረ፣ ፕሮግራም ስለተካፈለ፣ መባ ስለሰጠ፣ ኳየር ውስጥ ስላለ፣ አገልጋይ ስለሆነ ምናምን አይደለም። ክሊር ቪዥን ካለው ነው ከእግዚአብሔር ጋር የጀመረውን መጨረስ የሚችለው። ሃሌሉያ። እሺ ቁጥር 7 ጀምሮ እናንብብ። ኤፌሶን ምዕራፍ 1 ላይ በእርሱም እንደ እግዚአብሔር ባለጠግነት መጠን በደሙ በተደረገ በዚያነት የኃጢአት ይቅርታን አገኘን። ክርስትና የጀመረው የኃጢአት ይቅርታንና ስርየትን ከማግኘት ነው ብለናል። አሜን ነው ወይ? ጸጋውን በጥበብና በማስተዋል ሁሉ አበዛልን። ቁጥር 9 አይ ላይክ ኢት። በክርስቶስ ያቀደውን የፍቃዱን ሚስጥር እንደ በጎ ሐሳቡ እንድናውቅ ሉቃት what the Bible says። በክርስቶስ ያቀደውን የፍቃዱን ሚስጥር እግዚአብሔር ክርስቶስን ወደዚህ ምድር ሲልከው እቅድ አለው። ከሞን ምን አለው? እቅድ ማለት ሊተበር የሚገባ በአንድ ሰው ልብ ውስጥ ያለ ፕላን ማለት ነው። በክርስቶስ ያቀደውን የፍቃዱን ሚስጥር እንድናውቅ በበጎ ሐሳቡን እንድናውቅ አደረገ። ቁጥር 10 በዘመን ፍጻሜ ይውላችሁ ኢየሱስ ክርስቶስን ወደ ምድር ሲልከው እግዚአብሔር እቅድ አለው። በክርስቶስ በኩል የገለጠው ምንድነው? ቁጥር 10 በዘመን ፍጻሜ ይሆን ዘንድ ያለው ሐሳቡ በሰማይና በምድር ያሉትን ነገሮች ሁሉ ራስ በሆነው በክርስቶስ ስር ለመጠቅለል። ምን ለማድረግ ነው? እስቲ መጠቅለል በሉ እስቲ። አለቀ በቃ። አምላክ ልጁን ወደ ምድር የላከበት የማያሻማ የተገለጠው የእግዚአብሔር ሐሳብ በዚህ ምድር ላይ ወንጌል እሰብካለሁ የሚል ቤተ ክርስቲያን እንድመራ ሾሞኛል የሚል ሽማግሌ፣ ሐዋርያ፣ ነቢይ፣ ፓስተር፣ መጋቢ ፋይፎልድ ሚኒስትሪ ውስጥ እነ ሜጀር እነ ማይነር ነን የሚሉ ሰዎች ይህን ቃል ማየት አለባቸው። በዘመን ምን ፍጻሜ ምንድነው ይሆን ያለው ዘንድ ሐሳቡ በሰማይም በምድርም ያሉትን ነገሮች ሁሉ ራስ በሆነው በክርስቶስ እስቲ ራስ በሆነው በሉሲ በክርስቶስ በሉሲ ለመጠቅለል ነው። ይኸውላችሁ ራስ ማለት ሊትራሊ በዚህ በጭንቅላታችን ልንገራችሁ፣ ይሄ ሰውነታችን ሁሉ የሚታዘዘው ሲፒዩ ሴንትራል ፕሮሰሲንግ ዩኒቱ ይሄ ጭንቅላታችን ነው። ራስ የሆነው ማለት እሱ ሊገዛው በሚችለው መንገድ ማለት ነው። በክርስቶስ ምን ለማድረግ ነው? ራስ በሆነው ለመጠቅለል። ማንም ቤተ ክርስቲያን የተገለጠ ሻማ ስማችን ይለያይ። ልክ እንደነ ጴጥሮስና ጳውሎስን ለአሕዛብ ጴጥሮስን ደግሞ ለአይሁድ ሐዋርያ አድርጎ እግዚአብሔር አንዳንድ ሰዎችን ለሆነ ሰዎች ሊሰጥ ይችላል። የአዲስ ኪዳን ግን ቤተ ክርስቲያን
አይሁድም የላትም ብያቸዋለሁ፣ አሕዛብም የላትም። ለምን? አክሌሻ የምትባለው እቺ ቤተክርስቲያን የምትባለው ስብስብ የሁለቱ ውጤት ነች። ሃሌሉያ! ለዚህ ነው እኛም አማራ የለም ኦሮሞ የለም የምንለው። አሜን ነው ወይ? ጉራጌ የለም ስልጤ የለም፣ ሀዲያ የለም ከምባታ የለም። ላው መጣው በሰፈር አይደለ? በሰፈር ኪቦርድ ገዝተ በየሰፈሩ እንትን አለማቹ ሰዎች ውጪ ማታቀፍ በየሰፈሩ በአገር ልጅ ጎጥ አይሉት ምን ኪቦርድ ተገዝቶ የሆነ ማህበር መስርተ እየዘለልክ ቸርች ይመስልሃል። የእግዚአብሔርን እጅ ትጠብቃለህ። ኖ ኖ ኖ ኖ፣ እሱ የአገር ልጅ ማህበር ነው። ቤተክርስቲያን ከዘር ትወጣለች፣ ከነገድ ትወጣለች፣ ከሰፈር ትወጣለች። ተልኮ በእርሱ መጠቅለል ነው። በእርሱ ለመጠቅለል ምንድነው መደረግ ያለበት? በእርሱ እንዴት ነው የሚጠቀለሉ? የመጨረሻው አልቲሜት ጎሉ ኢየሱስ ወደዚህ ምድር የመጣበት ሰውን ያዳነበት ያተገለጠው ሐሳቡ ዓለምን በእርሱ ምን ማድረግ ነው? መጠቅለል። እንዴት ነው ምን ጠቀለለው? ኤፌሶን ምዕራፍ 4 ቁጥር 11 ላይ እንሂድ እና መጠቅለል ብቻ ነው ሐሳቡ። የፈውስ ፕሮግራም የለም የምትለኝ ወንድሜ፣ በመጠቅለል ውስጥ ፈውስ አለ። እና የትንቢት ጉባኤ የለም አለ። ትንቢቱም ለመጠቅለል ነው። ሁሉ ለመጠቅለል ካልሆነ አደጋ አለው። በክርስቶስ የሚጠቀለል ዓለምን በእርሱ ለመጠቅለል ጌታችን መድኃኒታችን ኢየሱስ ክርስቶስ ካስተማረው ትምህርት ቤተ ክርስቲያኔን እኔ እሰራለሁ የሚል ቃል ነግሬያቸዋለሁ። የኢየሱስን ቤተ ክርስቲያን ኮሚቴ አይሰራትም። ኢየሱስ ቤተ ክርስቲያኖች ግን የገንዘብ ኮሚቴ ያስፈልጋል። ከሞድ የህንፃ ኮሚቴ ግን ምን ይላል? የኢየሱስን ቤተ ክርስቲያን ሳይሆን የሚሰራው መሰብሰቢያ አዳራሽ። የህንፃ ኮሚቴው የክርስቶስን ቤተ ክርስቲያን አይደለም የሚሰራው፣ ማምለኪያ አዳራሽ ነው የሚሰራው። ውይ ማምለኪያ አዳራሽና ቤተ ክርስቲያንን ላይ I will build my church አለ ክራይስት። አኛ ነው አሜን ነው ወይ? እኛ የሰራነው እንከን ይኖረዋል። እኛ የሰራነው ፌለሪቲ ያለው እሱ የሰራት አሌክራዲያስ። ያ ማለት ሰው ያስፈልግም እያልኩ አይደለም። ከሞን ይሄ አይናቸው ቀለጥ። እኔ የሆኑ የማይጠበቁ ሰዎች ይነሳሉ። ሰው ማንን ይመስላል ቢሉ ኑሮውን አላሉም እንዴ? ኑሮ ምን አይነት መልክ አለው? አንተን ነው የሚመስለው። ሰው ማንን ይመስላል? አረና አበሻ ለተረት ማን ብሉት? እኛ ኢትዮጵያውያን ሰው ማንን ይመስላል አለን። ኑሮ መልክ ነው ማለት ነው። ኑሮ ደግሞ ማለት የምትኖረው ገቢ፣ ኢኮኖሚ ስታተስ፣ ዌሪንግ ክሎዝህን ይወስነዋል። የምትነዳውን መኪና ይወስነዋል። የምትኖርበትን ቤት ይወስነዋል። የምትጫማውን ጫማ ይወስነዋል። የምትጠቀምበትን ሬስቶራንት ይወስነዋል። ስለዚህ ሰው ማንን ይመስላል? ምን ማለት ነው? ገቢውን ማለት ነው። ወደሱ የመጣውን ነገር ማለት ነው። ሰው ማንን ይመስላል? በክርስቶስ ካልክ ክርስቶስን የሚመስል ማንነት ከገባበት ክርስቶስን ይመስላል። ያ አሁን እኮ ይኸውልህ የክርስቶስን መልክ ቤተክርስቲያን ላይ እያጣነው ነው። ክርስቶስ ማን ይመስላል? የክርስቶስ ቤተክርስቲያን መልኳ ምንድነው? የክርስቶስ መልክ ያላት ቤተክርስቲያን ላይ ፈውስ አይጠርም። ፈውስ አለ፣ ፈውስ አይሸጥም። የክርስቶስ ቤተክርስቲያን ጠረን አላት። በዘረኝነት አትቆንስም። አገልጋይ በብሔር አይሾምም። ለሽማግሌ ያሸረገደ ሰው ፓስተር አይሆንም። የክርስቶስ ቤተክርስቲያን ላይ እንደሱ አይደለም። የክርስቶስ ቤተክርስቲያን ኮሚቴ ውጤት አይደለች። ኮሚቴ ያስፈልጋል። ምንም የሚያደርግ ኮሚቴ፣ ወንበር የሚያጥብ ኮሚቴ፣ ህንፃ የሚገነባ ኮሚቴ፣ አሸዋ የሚያስገለብጥ ኮሚቴ፣ መሬት የሚያስፈጽም ኮሚቴ፣ ሽምግልና ያስፈልጋል። ክርስቶስ ግን ቤተክርስቲያኔን ማን እሰራለሁ አለ? እኔ ኤው በዚህ ዓለት ላይ ቤተክርስቲያኔን እሰራለሁ። ቤተክርስቲያኔን ትሰሩልኛላችሁ አይደለም። እንዳትሳሳቱ። የማምለኪያ አዳራሽ ነው እኛ መስራት የምንችለው። የክርስቶስ ቤተክርስቲያን ዓለት ነው ያለው። አንዳንዶች ጴጥሮስ ነው ይላሉ። ኖ ኖ ኖ፣ ዓለት ማለት በዛ ወቅት ፔትራ የሚል የግሪክ ቃል ነው ያለው። ለዚህ ነው ስምዖን ማለት ጴጥሮስ ከመባሉ በፊት የጴጥሮስ ስም ስምዖን ነበረ። ስምዖን ማለት ተሰባሪ ሸምበቆ ማለት ነው። ኢየሱስ አየውና አንተስ ኖ ሎንገር ስምዖን አለው። አንተ ጴጥሮስ ነህ አለው። ፔትራ ነህ አለው። ዓለት ላይ ነህ አለው። በዚህ ዓለት ላይ ቤተክርስቲያንን እሰራለሁ። የገሃነም ደጆች ምን አይሏትም? አያሸንፏት። ክርስቶስ የሚሰራት ቤተክርስቲያን መልክ አላት። መልክ አለ።
አሁን እኮ ጉዳዩ እንዲሰራ የሚመጣ እንጂ እሱ ሊሰራ የሚመጣ ሰው የለም። እኛም ኮንፈረንስ እናዘጋጅ እኮ የምንላችሁ ጉዳያችሁን እንሰራለን። ባለ ጉዳይ እኮ ነው የሚመጣው። ቤተ ክርስቲያን አሁን እናንተ ጉዳይ አላችሁ፣ እኛ ጉዳይ አስፈጻሚ ያለን። ጉዳይ ገዳይ ለጉዳይ ባለ ጉዳይ ሆኗል። ዳትዚት ያ የክርስቶስ ቸርች መልክ አይደለም። ያ ማለት ክርስቶስ ቤተ ክርስቲያን በሆነበት ፈውስ የለም ወይ? አለ። መገለጥ የለም ወይ? አለ። ትንቢት የለም ወይ? አለ። ነፃ መውጣት የለም ወይ? አለ። ሐዋርያ የለም ወይ? አለ። ፓስተር የለም ወይ? አለ። አስተማሪ የለም ወይ? አለ። ኢቫንጀሊስት የለም ወይ? አለ። ወደ ላይ ወጣ፣ ወደ ታች ወረደ፣ ምርኮ ማረከ። ኤፌሶ ምዕራፍ 4 ቁጥር 11። ታዲያ ወደ ላይ ወጣ ማለት ደግሞ ወደ ምድር ታችኛው ክፍል ወረደ ከማለት ካልሆነ በቀር ምን ማለት ነው? ወደ ታች የወረደው መላውን ፍጥረት ዓለም ይሞላ ዘንድ ከሰማይ ሁሉ በላይ የወጣው እርሱ ራሱ ነው። ቀጥሎ እዩ ክርስቶስ ቤተ ክርስቲያን ላይ አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት፣ አንዳንዶችን ወንጌል ሰባኪዎች፣ ሌሎችን እረኞች፣ አስተማሪዎች ይሆኑ ዘንድ የሰጠ እርሱ ነው። ሰጪው ማን ነው? ነገር ግን ክርስቶስ በወሰነው መጠን ለእያንዳንዳችን ጸጋ ምን ብሎናል አለ? ተሰጥቶናል። የጸጋ ባለቤት የጸጋ ሶርስ ብቸኛው እግዚአብሔር ነው። ይኸውልህ ጸጋ ማለት የመንግስት መኪና ማለት ነው። ከመሆኑ ከንቲባው አሁን አቶ አለማየሁ በፕራዶ ነው የሚሄዱት። ካልቀየሩ መሸጥ ይችላሉ? የተሰጣቸው ምን እንዲያደርጉት ነው? ስራውን እንዲያስፈጽሙበት ነው። ገንዘብ ቢቸግራቸው ይሄን ፕራዶ የሚገዛው ማለት ይችላሉ? ለመሰለ የእሳቸው ቢሆን ኖሮ የወረዱ ቀን ይዘው ትሄዱ ነበረ። ሚኒስትርም ሁን ከንቲባም ሁን ምንም ሁን እስካለ ድረስ ያንን ስራ እስከፈጸምክ ድረስ መንግስቱ ያቀርብልሃል። ምኑን እንድታስፈጽም? መንግስታዊ ተልእኮን እንድትፈጽም። እግዚአብሔር ለሐዋርያነት፣ ነብይነት፣ ወንጌላዊነት የሰጠው ቢዝነስ እንድትሰራበት አይደለም። እሳቸውን ከዚህ አዲስ አበባ ቢዝነስ ይሰሩበታል። ምን አተው እንዳትለኝ። ሲሰሩበት እንኳን ከተገኙ ምንድነው ወንጀል ነው። ላልተገለ ጸጋ ማለት ትጠቀመዋለህ፣ ይሰራብሃል፣ የተሰጠ ዓላማ ታውለዋለህ። ነገር ግን ያንተ አይደለም። ከቤት ይወስድሃል፣ ልጆችህን ይመልስልሃል፣ ምን ይልሃል? ለተሰጠህ ዓላማ ስታውለው ብቻ በመንግስቱ ውስጥ ተልእኮ እስካለ ድረስ ለዛ መንግስት ታማኝ እስከሆንክ ድረስ ያ ጥቅማ ጥቅም ያ ነዳጅ ሞላህላ ይሰጣል። እስቲ ተሳስተ ተቃወም። ተሳስተው የተቃወሙ የት እንዳሉ ጌታ ሳይሆን ሬዲዮ ፋና ይነግራል። ጸጋ ማለት የመንግስት መኪና ነው። የተሰጠ ዓላማ አለ፣ የተሰጠ ሚሽን አለ፣ የተሰጠ የምትገነባበት ነገር አለ። ክርስቶስ አካል ላይ ልታሳርፈው የሚገባ አሻራ አለ። አንተ ጋር ነው ግን ያለው፣ አንተ ነው የምትጠቀም። ዳሶ ሉክ ለዛ ነው። ነገር ግን ክርስቶስ በወሰነው መጠን ለእያንዳንዳችን ጸጋ ምን ብሎናል? ሰጥቶናል። ስለዚህም እንዲህ ይላል፣ ልብ በሉ፣ ጸጋ ሰጥቶናል። ወደ ላይ በወጣ ጊዜ ምርኮን ማረከ። ለሰዎችን ደገመኝ ምን ይላል? ስጦታን ምን አለ? ስጦታው የተሰጠው ለማን ነው? ለሰዎች። ታዲያ ወደ ላይ ወጣ ማለት ደግሞ ወደ ምድር የታችኛው ክፍል ወረደ ማለት ካልሆነ በቀር ምን ማለት ነው? ወደ ታች የወረደው መላውን ፍጥረት ዓለም ይሞላ ዘንድ ከሰማያት ሁሉ በላይ የሆነው እርሱ ራሱ ነው። ስለ ክራይስት ነው የሚያወራው። ሃሌሉያ። ቀጥሎ ምን አረገ? አንዳንዶችን ሐዋርያት፣ አንዳንዶችን። ሁሉ ነብይ አይደለም፣ ሁሉ ሐዋርያ አይደለም፣ ሁሉ ወንጌላዊ አይደለም። አንዳንዶችን አሁን አስተማሪዎች የሆኑ ዘንድ የሰጠ ማን ነው? እርሱ ነው። ብዙ ጊዜ እንደውም ሪኮግናይዝ የማይደረገው ኢትዮጵያ ውስጥ የአስተማሪነት ጸጋ ነው። ይኸውልህ አስተማሪ ከሐዋርያ አያንስም፣ ሐዋርያ ከነብይ አያንስም፣ ወንጌላዊ ከሐዋርያ አያንስም። ሁሉንም የሰጠ እሱ አይደል? አሁን ሰው መሆን የሚፈልገው በዚህ ዘመን ምንድነው? ፍራንክ ስላለው። የምናውቃቸው ነቢያት በቀላሉ ድህነትን ስላሸነፉ፣ መኪና ስላላቸው፣ ቤት ስላላቸው፣ ሌላ ምንም ምክንያት የለም። ሌላ ምንም መሆን አይፈልጉም። አብዛኞቹ ምንድነው መሆን የሚፈልጉት? ለምን መሰለ? ነብይን ትናንት እነሱ ጋር እዛ ነበረ። መሆን የሚፈልጉት ደግሞ እንዳልኩ በክርስቶስ ራስ ለመጠቅለል እኮ አይደለም። ክሊር ኤንድ ብላክ ኤንድ ዋይት ነው። ያያዋል። ሰው ሲከበው፣ ጥሬ ስጋ ሲበላ፣ አዲስ አበባ ሲገባ፣ ቆንጆ ሱፍ ሲለብስ፣ በቃ ይመጣበታል። ድህነትን ሲያመልጠው፣
ቆንጂ የቀይ ሴት ከዲያስፖራ ሲያገባ ይታየዋል። በቃ የሆነ ምናምን ወዳጄ ማን ነብይ መሆን ይጠላል በዚህ ዘመን? እስቲ 90% ወንጌላዊ ነው በለው፣ ጩቤ ነው የሚያወጣው። እግዚአብሔር ወንጌላዊ ነው በለው እስቲ ከእንደገና ስማው፣ ከእንደገና ጣጣራ ነው የሚለው። አሁን አስነስቼ አንዱን ወንጌላዊ ነው ብለው ሰው አይልክብኝም። ምን አድርጌው ነው ግን እኔ አፖስትል ወንጌላዊ አይበልጥም አንስም። ብራዘር ስማ፣ ኢየሱስ በምን ኦፊስ እንደተመላለሰ ታውቃለህ? አብዝቶ የታየበት ኢየሱስ ወንጌላዊ ነበረ። አሁን ይኸውልህ ወንጌላዊ ነኝ ብለህ ትንቢት ብትናገር ሰው ስለማይሰማ ነው ነብይ ነኝ የምትለው። ደግሞ ይሄ ቤት ህብረት አበላሽቶናል፣ ጠቅሞናል። ታውቃለህ አንድ 4 ሴቶች ይሰበሰብና አያለው ሲላት ነብይ እንትና ማለት ይጀምራሉ። ከዛ ጎረቤት ነብይ ማለት ይጀምራል። ከዛ ልጁ ነብይ ነኝ እንዴ ይላል። ከዛ ፌስቡክ ላይ ፕሮ፣ አንዳንዱ ፕሮ የሚለውን ራሱ የሚጽፍበት መንገድ እግዚአብሔር ይወቀው። አሜን ነው ወይ? እስቲ ዛሬ ከፈለክ አካውንት ሞክር ልንገርህ። እኔ አሁን ፕሮ እንደሚወደድ ኢትዮጵያ ውስጥ አሁን ማታ ፌስቡክ ክፈት ልንገርህ። አሁን ማታ ነብይ ዳዊት ብለህ ጻፍ። ከዛ በኋላ ነገርሽ ተገለበጠ በል። ጠዋት ስትነሳ 2000 ላይክ ታገኛለህ። ምንም አይጠበቅብህም። አንተ ፕሮ ምን ብለህ ትጽፋለህ? ዳዊት ብለህ እንዲህ ብለህ ማይክ ትይዛለህ። ፕሮ ምን ትላለህ? ዳዊት። ከዛ የምትጽፈው ነገር እንዲህ ነው። ነገርሽ ምን አለ? ጠዋት ስትነሳ 200 ላይክ ታገኛለህ። አሜን የሚል ማለት ነው። ግን አንድ ነገር ልንገርህ፣ ዓላማውንና ተልእኮውን በክርስቶስ ለመጠቅለል እኔ ለምሳሌ ሁሌም እንደምለው ወይዘሮ እንትና ብትለኝ እኔ ይመቸኛል። በክርስቶስ ያለውን ስራ እየሰራሁት ነው ወይ ነው የሚያስጨንቀኝ? ሰዎችን ከድቅድቅ ጨለማ እያመጣው ነው ወይ ነው? ሰዎችን ወደ እግዚአብሔር ሙላት እያሳደግኩ ነው ወይ? ሰዎችን ከጨለማ ወደሚደነቅ ብርሃን፣ ከሞት ወደ ህይወት እያመጣው ነው ወይ ነው እኔ ጥያቄ። ታዝማተር ስሙ ሕያው እግዚአብሔር ምስክር፣ ማንም ብለህ ጥራኝ፣ እኔ ችግር የለብኝም። ጉዳዩ ስራውን እሰራዋለሁ ወይ? ጉዳዩ ኦፊቱ በእኔ ይገለጣል ወይ? የሚገለጠው ነገር ነው የሚወስነው እንጂ ስሙ አይደለም። እና ፓስተር አትባል። በጎቹ ራሱ ምን ያደርጉሃል? እረኛችን ይሉሃል፣ ይጮሃሉ። መሪያቸው ነህ። አሁን ገግመ የሆነ ኮንፈረንስ አዘጋጅተህ በቃ ከዚህ ቀን ጀምሮ ምንድነው አንተ በህገ መንግስቱ እንጂ በሰማይ ህግ አትሆንም። አሜን ነው ወይ? የራስን እድል በራስ የመወሰን የህገ መንግስቱ እንጂ መጽሐፍ ቅዱሳዊ አይደለም። ህገ መንግስቱ ሰጥቶ ይሆናል ይሄን መብት አውቃለሁ። በእግዚአብሔር ኪንግደም ውስጥ ግን ኦፊሱን ማወቅ መቻል አለበት። ለምን? የክርስቶስ ዘላለማዊ አጀንዳ የተገለጠ ነው። እንደ ክርስቶስ አካል አሁን የምናገረው የሰዎችን ፐርሰናሊቲ የመንካት ሳይሆን ዓላማው ምንድን ነው? አንድ ፓስተር ቸርች ውስጥ አለ፣ ምን እያደረገልህ ነው? ምንድን ነው የሚመግብ? እረኛ አለኝ ስትል እየመራህ ነው ወይ? ዳዊት አለ እግዚአብሔር እረኛዬ ነው አለ፣ የሚያሳጣኝ የለም አለ። በለመለመ መስክ ምን ይለኛል? ይመራኛል። የመጀመሪያው የእረኛ ምልክት ምንድን ነው? በለመለመ መስክ ምን ማለት ነው? መምራት። በረፍቱ ዘንድ ምን ይለኛል? ያሳርፈኛል። ሴትል አደርጋለሁ። ሃሌሉያ! ሴትልመንት ነው ያወራል። መመራት አለ፣ ኤንዜን ሴትልመንት አለ። አሁን ቅብዝብዝ ያለ ያልተረጋጋ፣ ቅብዝብዝ ያለ ያልተያያዘ፣ ግራ የገባው ግን ፓስተር አለ። ወዴት? እንዴት? ወገኖቼ ዘመኑ አልቋል፣ ጊዜው አልቋል። ኢየሱስ ሊመጣ በደጅ ነው። ኢየሱስ አሁን የሚመጣው ለአንድ ነገር ነው፣ ለፍርድ ነው የሚመጣው። ለማዳን አይመጣም። ለማዳን መጥቶ ሄዷል፣ በአባቱ ቀኝ ተቀምጧል። ሐዋርያቱ እንዳለው እንዲሁ ሲሄድ ያያችሁት አይደል ያሉት? በክብር በመላእክት ታጅቦ ምን ይላል አለ? ይመጣል። ኢየሱስ ሲመጣ የሚያመጣው ጉዳይ እሰራታለሁ ያለው የቤተ ክርስቲያን ጉዳይ ነው። የሚመጣበት ዓላማ ሊያውም በሚገባን መንገድ ሙሽራውና ሙሽሪት ተብሎ እንደተጠበቀ ማለት ነው። ስለዚህ ኢየሱስ በምድር ላይ ሲመጣ ህንፃ ሊጎበኛ አይመጣም። ይሄ ማለት ህንፃ አያስፈልግም እያልኩ አይደለም። ሳውንድ ሲስተማችንን ሊያይ አይመጣም። የባህር መዝገባችንን ስንት ሰው አለ እዚህ አባል የሚለውን እሱን ሊያይ አይመጣም። ስንት ሰው ተዘጋጅቷል ለመንግስቱ ወራሽነት? ስንት ሰው ቴክ ኦቨር መነጠቅን ያስባል? የዘላለም ህይወትን እረፍትን ስንት ሰው ያስባል? የተስፋው አገር የትንቢቱ ትገባለህ አዲስ አበባ ከሆነ አዲስ አበባ ተወልደን የወጣ ነው ምን ልንሆን ነው? እኛ አድገን ተወልደን እትብታችን ተቀብሮ የቀበሌ መታወቂያ ይዘን የወጣ ነው ምን ሊሆን ነው? ለአንድ አገር ጋር የተስፋው ቃል አዲስ አበባ መግባት ከሆነ እኛ ምን ልንሆን ነው? አሜሪካ መሄድ ከሆነ አሜሪካ ያሉት ምን ሊሆኑ ነው? አውሮፓ መሄድ ከሆነ አውሮፓ ያሉት ምን ሊሆኑ? ገንዘብ ማግኘት ከሆነ ኦልሬዲ ገንዘብ ያገኙ የተስፋ ቃላቸው ተፈጽሟል ማለት ነው። የሁላችንም የተባረከ ተስፋ አንድ ነው፣ ኢየሱስ ነው።
ዛስ አወር ታርጌት። እየተመጻደቅን ጀጅመንታል ሆነን አይደለም። ሰይፍ አንስተን እንዳይነሱ እየረገጥናቸው አይደለም። ኮንሽስ እያረግናቸው ነው። መነሳት ይቻላል፣ መቆም ይቻላል፣ ከዝሙት ሰፈር መውጣት ይቻላል፣ ከሐሜት ከራስ ወዳድነት ከጥላቻ ከዘረኝነት መውጣት ይቻላል። እውነት የእግዚአብሔር ቃል ባለበት ሰው በድካም እየተመላለሰ ሰው በኃጢአት እየተመላለሰ አይቀጥልም። ለንስሐ ራሱን ያዘጋጃል። እግዚአብሔር ሆይ ጸጋ ያስፈልገኛል ይላል። እግዚአብሔር ሆይ አቅም ያስፈልገኛል ይላል። እግዚአብሔር ሆይ እርዳታ ያስፈልገኛል ይላል። ለምን? ዓለም በክርስቶስ ይጠቀለል ዘንድ ነው አንድ ልጁ የመጣ። ማንም የእግዚአብሔር መንግስት እንዳይወርስ አይደለም ዓላማው። አንድ ነገር ገብቷችኋል? አንድ መገለጥ ውስጣችሁ መጥቷል? አንገቶቻችንን ዝቅ አድርገን እንጸልያለን። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። ቮይስ ኦፍ ጋድ ቲቪ, the true voice of transformation.